ሶስተኛው የዓለም ጦርነት ተጀመረ እንዴት እንደሚጠናቀቅ አብረን እናየዋለን እንግዲህ ከሁለት ወደ 3 ከአንድ ወደ 2 ከሁለት ወደ 3 ተሻሻለና ለ3 ጦርነቱ ተጀመረ አራተኛው እንግዲህ አዲስ አመት ታቀለቀል ውስጥ እስከምትገባና እስከሚተረማመሱና እስኪጠራ ድረስ ደግሞ አሁን ለ3 ይቧቀሱ ይባሉ ይፋጁ አይገርምም ግን በአንድ ወንድ 3 ሴቶች ሲባሉ በአንድ ወንድ 3 ሴቶች እኔ ምለው ምን አለ ቢቀርባችሁስ ግን ድራማው እኮ በጣም የሚዘጋ ድራማ ነው ወደ ላይ የሚል ድራማ ነው ለስለምናገር ወደ ላይ የሚል ድራማ ኮሜንታተሮቹን ገብቼ ሳይ ጀግና ሩቲ ወደ ድሯ ተመለሰች ሩቲ ጀግንነት ምኑ ላይ ነው ለቀሩት ያቆም ይባሏት በጥብጡን ስለተቀላቀለች ሶስተኛ የዓለም ጦርነት ስለከፈተች ዱላዋን መሰንዘር ስለጀመረች እሱን አይደለም ማሰብ ለአንድ ወንድ ብለው እንዴት ለ3 ይጣላሉ ብሎ እሱን ነው ማሰብ ወገን እሱን አስቡ ሩታ ጀግና ማለት ረስታው ትታው ከእንደነዚህ ተውካካ ህይወት ስትወጣ ነው ጀግንነት ይዛኔ የተጨመላለቀ ህይወት ስቁጭላ ጀግና ትሏታላችሁ አንዳንዴ ፍሬው ግፍ አርጎ ተወው መሰለኝ ዛሬ ምናልባት ወይ ሊመልስላቸው ከመጣ አላቅም ትቶታል ምክንያቱም እኔ ራሴ የዘገነነኝ ነው ምሰራው አንዳንዴ መናገሩን ላስከሚያቀተኝ ድረስ ለተመልካቾቼ ክብር ስላለኝ ነው በዛ ውስጥ የሚጠብቁት ቃላት ስላለ እንጂ ስለነሱ ምንም ነገር ባልን ደስተኛ ነኝ ብሏል ጠፍቷል ምክንያቱም እነሱ ጸቡን ስድቡን መዘቅዘቁን መቧቀሱን መርከሱን መዝቀጡን ፈልገውስ ነው የገቡበት በእነሱ ስም ደግሞ እኛ ምንረገጠው ምንሰደበው ምን አገባን ብሎ ተወ ፍሬውም ልጁ ሳይቀር ሚስቱ ሳትቀር የተዘቀዘቀችው እሱ ሳይቀር እኔም ልክ እንደዛው እነሱ ግን ልጃቸው ለተዘቀዘቀው መልስ ሳይመልሱ አብርሃምም ተራ በተራ ሴት ያመጣል ሴቶቹም ስለራሳቸው እንጂ ስለልጃቸው መዘቅዘቅ ስለልጆቻቸው መረገጥ አይመለከታቸው ፍቅር ምን ስትል ሰማዋት ስራ አጥቼ ስለናንተ ሩታና ሄርሜላ ቆይ ሩታ ትላንትና ምን ነበር ያልሽው ትላንትና እኮ እኔ ከዛ ውስጥ ወጥቼ በቃ ከፍቅር ጋር ከመተውን ከሩታ ጋር ከሄርሜላ ጋር ሆነ አልሽው እሺ ዛሬ ለምን መገኘትን አስፈልግሽ ለምንድነው ራሳችሁን መቼ ነው ራሳችሁን ተፈላጊ የምታርጉት ወላ ሩታ ወላ ሄርሜላ ወላ ፍቅር ማለት ነው ፍቅር ራስሽን እንደ ህፃን ልጅ አትይ የልጅ እናት ነሽ አለቀ በቃ ከዋንትያ መቼም ትበልጫለሽ እንጂ አታንሺም ዋንትያ በስነ ስርዓት ልጇን በፍቅር ያሳደገች አይደል እንዴ ያለችው ዝተታሙላ ልጆቻችሁን ለቤተሰቦቻችሁ እየሰጣችሁ እዚህ ከተማ መታችሁ መታብዱ ዋንትያን አይታችሁ እደጉሽ ዋንትያን አይታችሁ ተስተካከሉ ከአንድ ወንድ ጋር እንዴ ተልከሰከሰ ነገር ሳትሆን አርፋ ተቀምጣለች ትጨፍር ትደንስ እንጂ ጻቡስ ብጥብጡ ሳትገባ እናንተ ግን ጅልጥ ስለሆናችሁ ላሎነው ባከረዮ መመላለስ ምናምን በአንድ ወንድ መሰደብ መረገጥ መዘቅዘቅ ከናንተ አልፎ ልጅ የተወለዱት ልጆቻችሁ መረገጥ አይደብራችሁ በቃ እናት ማንንም እናት ትወልዳለች አራት ቲክታክ ላይ የማያቸው አንዳንድ ፍሬ ህፃናቶች ልጆቻቸውን ይዘው የሚሰሩ እንዴ ጀግኖች ናቸው እናንተ ወንድሱስ ወንድ አራራ አለባችሁ አብርሃም አሁን እነዚህ 3 ጉርጓዶች ውስጥም ገብቶ ልዩነቱ ነው እንዴ ነው የሚያቀው አሁን መጀመሪያ ፍቅር ጋር ተለማምደውን አልተለማመደም አናቀም ሩታ ጋር ጀመረ እሺ ሩታ ለማመደችው እንበል ሩታ ጋር የጀመረው ነገር የሩታ እንደምንም ብሎ አስቀለባት ልጅ አስያዛት ከዛን ወደ ሄርሜላ ጉርጓድ ገባ ሄርሜላ ጉርጓድ ገብቷል ተመቸው መሰለኛል ጣማውን ፖዚሽኑ በዛበት ነገራቶቹ ለምስቀልቀልቀል ሆኑበትና ከዛ ጉርጓድ መውጣት ፈልጎ ወጣ በዛም በዚህም ብሎ አመመኝ ቅርጥስዮ ምናምን ነገር ብሎ ወጣ ከዛ ደግሞ ወደ ፍቅር ጉርጓድ መግባት ተንጠራራ አይደብራችሁ በአንድ ወንድ 3 ሴቶች ተባሉ በአንድ ወንድ 3 ሴቶች እንዴት ቢያረጋቸው ነው እንዴት ቢሰጡት ነው እንዴት ቢሰጣቸው ነው እንዴት ቢያስደስታቸው ነው መባል በራሱ
እንዴት የሚደብር ነው ቲክታኩንም ዩቲዩብንም አንዳንዶች ዞር እያልኩ ስሰማ እንዴት ያስጠላል እኛኮ እንደ ሴት እንደ እናት እኮ ነው ከናንተ ጋራ እረፉ ብል ይያለን ወርደን ምንሟገተው እንጂ እናንተ ከኛ ጋራ የምትሄዱ ሰዎች አይደላችሁ ገና እንትኑ ያርገበ ሌላ ወንድ የሚያስደስታችሁ የለም በዙሪያችሁ ሌላ ወንድ የሚያረካችሁ ወንድ የለም እንዲ ነግረናችሁ እንዲዘጋችሁ ካላደረግናችሁ አልተውም ብላችኋል አለቻችሁ ፍቅር ስራ ጥቼ ስለናንተ ላወራ አለች እንጠጥ አለች እሷ እንኳን ዛሬ አብርሃም ፈልጓት ሄዶ ሩታይ መጀመሪያ ሻለም ባይዘው ከፍቅር ጋር ጸብ ድብድብ ዱላ ቀረሽ ምናምን አይነት እንካ ሰላም ተስተመላለሽ እሷ ወረደች ብለሽ አንቺ አብረሽ መውረድ አለብሽ ባይዘው ስለማይፈልጋችሁ ነው እኔ ጋር የመጣው ባይዘው ስለማላጣውኝ ስለናንተ ማወራው እናንተ ናችሁ ስለኔ የምታወሩት ምን በቃስ እንደሚወራባችሁ ካወቃችሁ ደግሞ አርፋችሁ ተቀመጡ ንግግር በራሱ እኮ ያንተኔ ምን ታድርግ ታዲያ ያላሰበችውን አሰብሽ ብላችሁ እናንተ አሁን በእናንተ ቤት እንደው በዛም ብላችሁ ከዛን ከአብራም ጋር ደግሞ እሷን አጣልታችሁ ምናምን ወይ ለአንዳችሁ ልትወስዱት ወይም ደግሞ ከሷ ማርቃችሁ ሌላ አራተኛ ሴት እንዲያመጣላችሁ ነው መቼም እንጂ ከናንተ ጋር ራሱ የሚቀጥልም አይመስለኝ ድራማ ነው ይላሉ የተልከሰከሰ ድራማቸውን እዛ ከካሜራ ጀርባ መጨረስ ይገባቸው ድራማችሁ መስሎኝ ይጣላ ነው ድራማችሁ መስሎኝ ያስጠላል ፍቅርና ሄርሜላውን አንገታችሁ ላይ መስቀል አለ ከዚህ በፊት ሩታ መስቀል አንገቷ ላይ አድርጋ ነበር የመጣችሁ ፉል ሲሆን መስቀሏን በጠሰችው እናንተም ነገ መስቀላችሁን ለምበጥሱት ነገር ዛሬ ስሙን ባትነግዱበት ጥሩ ነው ብዬ አስባለሁ በመድኃኔዓለም ማርያምን በዛሬ መስቀል አንገታችሁ ላይ አስቀምጣችሁ ድራማ ከሆነ የመብርሃንና የመድኃኔዓለምን ስም የእናንተ ህይወት ውስጥ አትክተቱት መስቀልቀላችሁን ነው የሚያወጣችሁ ምናልባት የዛሬን አትዩ ሄርሜላ ድርድር ስትል ሰው እኮ ኩያውን ሄርሜላንማ ንቃት አለች እኮ ሄርሜላውን ከነሱ እድሜ በምንም አትገናኝም ሄርሜላውን ከነሱ ትበልጫለሽ ግጥም አርገሽ ትበልጫለሽ ደሞ ቆይ ሄርሜላ ነች ልጅ ያላት ያጠባች ወይስ ሩታና ፍቅር ናቸው ልጅ ወልደው ያጠቡት አሁን እንግዲህ አጠቡ እንኳን ቢባል የፍቅርን አላቀም ሩታ ግን አጥብታለች የሩታ ጡት እኮ በቃ የወለደችም አትመስልም በቃ ቁጭ ብሏል ሄርሚ ወይጡት ሚያዣ ልበሺ ሰብሰብ ባርጊ በቃ አንጠለጠልሹ መከራውን አበላሹ እኮ እንዴ በእንደዚህ አይነት ልብስ ደግሞ አይደለም እኮ ጡት ሚያዣ እንኳን ሳይለበስ የሚለበሱ ልብሶችን እናቃለን እኛ እዚህ ዱባይ ላይ ከተማ መሃል ከውጭ የመጡ ነጮች ምናምን ሲለብሱ በቃ ለጡት ሚያዣ የማይመች ልብስ አለ ያለ ጡት ሚያዣ የሚለበስ እሱም ደግሞ እዚህ ጋር ግትር የሚያደርገው የጡት ሚያዣን ሚዝ ልብስ አለ አንቺ ባገኘሽው ልብስ ጡትሽን ግራና ቀኝ አራምቦና ቆቦ አርገሽው በመሃሉ አስፋልት ሜዳ እንዲሰራበት አዘሹ የቱን ያዙት ጡት ሚያዣ የለሽም ነው የለም ነው ላንቺ የሚሆን ሳይዝ አተሽ ነው ወይስ ጡት ሚያዣ አይበረክትሽልሽም ነው በቃ ከለበሹ እኝክ ነው የሚያደርግብሽ ዝም ብሎ ወራጅ ውሃ ነው እንዲያሹ እኔ ምንም ማድረግ አልችልም እኔ በቃ ይመጣልኝ ነው የምናገረው ወገን በጣም አናደውኛል እንዴ ካልተሰበሰቡ ሰተር በይ ብላለች አንዷ የሆነች የአማራ ክልል ሴት ልጅ ሰተር ስትል ነው በቃ ተሳታሪ ይሽ አሁን እናንተን እኮ የሚፈልጋችሁ ወንድ አለ ብዬ ማለት አልችልም አሁን ሚዲያውን በጣም አግማምታችሁታል ራሳችሁን በጣም አዋርዳችኋል ሌላ ወንድ ነኝ እንጃ ፈልጎ አፈቅራችኋለሁ ብሎ የሚል ወንድ ይመጣል ብዬ ማለት አልችልም ግን ስርዓት የሚባል ነገር ከያዛችሁ ግን ይመለስላችኋል እንትናስ ሄለንስ አብዳ ጫካ ገብታ ልጁን ፈንክታ አበርኩኝ ብላ ጸበል ገብታሉ ጸጉሯን ጨፍርራ ምናምን ከዚህ በፊት ናሂ ሲመጣ የተወቹ ልጅ ከናሂ በፊት ቀለበት ያደረገላት ልጅ ናሂ ሲመጣ የገረፈተረችው መልሶ ዛሬ ደግሞ ናሂን ሸኝታ ይሄኛው ደግሞ መልሽ የቀለበቱን ካላረገልሽ ብሎ እንዴ የተርከሰከሰ ድራማ እየሰራችሁ ክብር አትበሉ ሁላችሁም ክብር የላችሁ ሚዲያ ላይ እንደዚህ በወንድ የምትባሉ በሴት የምትባሉ ሰዎች ክብር የላችሁ ክብር የሚባል ቤተሰብ የሚባል የላችሁ እኔ ቤተሰብ ጎረቤት እንኳን ያሳደጋችሁ አይመስለኝም አይደለም ቤተሰብ እኛ ከቤተሰብ በላይ እኮ ጎረቤት ራሱ ቀጥቶ ቆንጥቶ ያሳደገን ሰዎች እኮ ነን
ለዛ ነው ስርዓት እንዲኖራችሁ ምን ነግራችሁ ምን ገስጻችሁ እንደው ሚዲያውን ስለ የገንዘብና የወንድ ጥማት አይኖርባችሁ የገንዘብና የወንድ ሱሰኛ አትሁኑ የገንዘብና የወንድ አፍቃሪ አትሁኑ ራሳችሁን አስከብሩ ክብር ከራስ ነው የሚቀድመው ራስ ይቀድማል ራስሽን አስከብሪ ከገንዘብ በፊት ከወንድ በፊት ራስሽን አክብሪ ራስሽን አስከብሪ አሉ ብዙዎች ቆነጃጅቶች ሚዲያውን ሞልተውታል ወንዶችም ይሁኑ ሴቶች ብዙዎች ልጆቻቸውን በፍቅር የሚያሳድጉ ለልጆቻቸው ሲሉ መንገድ ላይ ስለ ማርያም ብለው ለምነው የሚኖሩ አሉ ከዛ ነገ ትልቅ ቦታ ላይ ከደረሱ በኋላ ባክሽን ብሎ የሚለምናት ወንድ አለ ለምን እንደዛ አትሆኑ ሄርሜላን በቃ ካላገባሽ ካላየሽ ውጪ እነዚህ ባለትዳሮች የነበሩ አግብተው የነበሩ ወልደው ያሉ ሴቶች ናቸው ከነዚህ ውስጥ ውጪ ወደ ራስሽ ተመለሺ ወደ ራስሽ ሂጂ መቼም ነው እንደው እሺ ብሎ ቢላችሁ አሁን አብርሃም ራሱ ማለት ነው እንደው አንዳችሁን እሺ ልምረጥ አንዳችሁ ከኔ ጋራ ትሄዳላችሁ ብሎ ከሱ ጋራ ህይወት ጀምሩ ይባል የምር ደስተኛው ናችሁ አብራችሁ ተቃቅፋችሁ ትተኛላችሁ የምር ውስጣችሁ ሰላም ተሰምቶት አብራችሁ መልሳችሁ ግንኙነት ውስጥ ትገባላችሁ ግንኙነት ትጀምራላችሁ ሴክሹዋል ላይ ወንድ እኮ ነው አይሄድም ብላችሁ መቼም አትጠብቁትም ሩታውን አልሄድም ብለሽ ብትይ ከሄርሜላ ጋራ በትክክለኛ የጀመረው ነገር አለ በቃ ከሷ ጋራ ያልተመቸው ነገር ነበር ወጣ እንበል እሺ ፍቅርን እሺ ላይነካት ይችላል ብላችሁ በሉ ወንድ እኮ ነው ወንድ ልጅ አመት አለም አንዱ ሳምንት ይቀመጣል ሳያረግ አይበላም አይጠጣም ማለት ነው ወንድ ልጅ አይሄድም ብለሽ ማለት አትችይ አይሄድም ማለት ቆሞ አይሸናም ማለት ነው ይሄዳል ቤት ውስጥ የምትይዘው ሚስት ከሌለች የምትይዘው ፍቅረኛ ከሌለች የምትይዘው ጓደኛ ከሌለች ይሄድ ወዶ ገንዘቡን ፈጨጭ አድርጎ ከፍሏት ይተኛ ከማንም ጋር አለቀ ከሄደ ከተልከሰከሰ ወንድ ጋር ደግሞ ምን ያረግልሻል አንድ መንገዱን ከፍተሽለታል ቢመጣ ራሱ እሱ ራሱ አርፎ አይቀመጥም ተሰብስቦ አይቀመጥም ምክንያቱም ሌላ ለምዷል ሳሄር ነበር መጠንቀቅ ሳሄር ነበር ወደ ራስ መመለስ ከሄደ ደግሞ ሄደ ነው አለማ ካለቀ እሱ እንደሄደ ለኔ የሚመጣልኝ አጣለውኝ እሱ ፈላጊ እንደሚሄዱለት ለኔ ፈላጊ አጣለውኝ እንዴ ከተልከሰከሰ ከቆሸሸ ከተጨመላለቀ እንዴ ስንት አይነት የሰው ልጅ በላብ የሚመጣ በጭን መፈጋፈግ በመሳሳም በመላላስ በመተሻሸት ስንት የሚመጣ በሽታ አለ ያና ታስቡ ምን እናንተ ላይውን ብቻ አይታችሁት ወዳችሁታል ውስጡንስ ምን እንዳለበት ታውቃላችሁ ካሁን በኋላ እሱ በቃ በራሱ በጣም ኮንፊደንስ አለ በቃ እንግዲህ አላችሁ ካሁን በኋላ ፍቅር ያለችበት እኔ ያለው ውርደት ነው ስፔሻሊ ደግሞ ለልጅ እናት ይሄንን ማስረዳ ማለት ውርደት ነው ደግሞ አንተ ዝም ብለህ ሩታን አይነና አታያት ለሩታ ብቻ አትበል ከጎን ሄርሜላን ቆማለች ሄርሜላን ስረሳካት ሶስታችሁም የምትፈልጉበት ቦታ አለም ያላችሁ ፍቅርም ራስን የልጅ እናት ነሽ አይደል አንቺ የምር ስለ ልጅ ስለ እናትነት የሚገባሽ ብትሆኚ ኖሮ ልጅሽን ከናትሽ ጋር አምጥተሽ እዚህ በሰራተኛ ታሳድጊያት ነበር ግን ለምን ዘላዘል ስለማይመችሽ ልጅሽን እናትሽ ጋር ወተፍሻትና አንቺ እዚህ ከተማ ላይ የተወጣሽ የተገባሽ ለምን አመሸሽ ለምን አደርሽ የሚልሽ ስለሌለ አብረሹ መኖር ትጀምሪያለሽ አለቀ ድሮ የምታውቂው ነውና ድሮ የምታውቂው ወንድ ነውና ዛሬም ገላውልን አይደብርሽም ለራስሽስ ከሩታ ጋር ተነካክቷል ከሄርሜላ ጋር ተነካክቷል ወንድ ልጅ አለቀ አለማወቅ ሄዶ ሊሆን ይችላል ካወኩኝ በኋላ ደግሞ ከሌላ ሴት ጋር መኖሩን ካወኩኝ አልቀርበው እንዴ ምን ነው ከተማው ወንድ የለም አላችሁ ምን ነው ከተማው ከሱ ውጪ ወንድ የለም ምን ነው ባለ ገንዘብ ወይም ደግሞ ደረት ያለው ወንድ ከሱ ውጪ የለም አላችሁ አይደብራችሁም አይበቃችሁም አልተንዘላዘላችሁም አልቆሸሻችሁም አልተጨመላለቃችሁም እንደው ለራሳችሁ ክብር መስጠት አይሻላችሁ ለሁለት ለምን ሲጣጣረዋትም ይሻላችሁ ነበር እንግዲህ አስቡት ሶስት ሴቶች በአንድ ወንድ ምክንያት ተጣልተው ሶስቱም ተገናኝተው አንድ ሆነው እቺ የልጅ እናት ናት እቺ የድሮ just friend እንጂ ፍቅረኛ ማለት ነበርችም ራሷ ከራሷ ካንደበቷ እንትና ጋራ ስትናገር ሰምተናታል እቺ ማነች የኩዌቷ ሀቢባ ጋር ራሷ ካንደበቷ ስትናገር ከአብርሃም ጋር ምንም አይነት ግንኙነት የለንም ፉፉ ነበር የልጅ አባት ፉፉ ነው ራሷ ልጇን ለልጁ አባት ሳታገናኝ
አባትየው ሄዶ ሚስቱን ሳያስፈቀድ እናቱን ሳያስፈቀድ ልጅ የመጣው ልጅ ምን ችግር አለው ትላለች ዘልዛላ የራስሽ ልጅ ደብቀሽ ያሳደግሽ የሰው ልጅ እንደፈለግሽ ካላገኘው አትወይ ልጅ ከናፈቀሽ ሄደሽ ልጅሽን ሳሚ ወይም ደግሞ ውለጅለት አለቀ ውለጅለት መውለድ ለናንተ ብርቃችሁ አይደለም ዳጊን እዛ አልፈልግም ብለሽ እዚህ ጋር ከአብርሃም ጋር መግማማት ዳጊን እዛ አስለቀሳሽ ዳጊን እዛ አርቀሽ እዚህ ጋር ከአብርሃም ጋር ምን 30 ጭል ላይ መዘፍዘፍ 30 ጉንጭ ላይ መለጠፍ 30 ደረት ላይ መጋደም ይሄ ነው ለናንተ ሞያችሁ ገንዘብ ምን አገባኝ ገንዘቡን ላግኝ እንጂ አንድ አይደለም ለምን 20 30 ተደድሮ አይመጡም ተራ በተራ ብተኛባቸው ተራ በተራ ቢያገለባብጡኝ ክብር ይኑራችሁ እንጂ ስፔሻሊ ፍቅር ሴት ልጅ ናት ልጅሽ አርፈሽ ተቀመጪ የማይመጥንሽ ቦታ ላይ መተሽ ወርደሽ አትዋረጂ ቢጤሽን ቦታሽን ፈልጊ አለቀ እኔ ለምን የተነካካው እንደሚፈልጉ አንዳንድ ሴቶች ግራን የሚገቡት እዚህ ዱባይም እኮ እንደዛ ነው ባለትዳር መሆኑን ያወቀች አንዲት ሴት ሄዳ ባል ከሚስቱ ጋር አበጣብጣ የሷ ለማን አይደብርም እንደው ከዛች ጋር ያደረገው ነገር አስትቼ እንደገና ወደኔ ጋር ሳመጣው አረ በፈጣሪ እንዴ በቃ ከሷ ጋር የሆነ ነገር ነበረው ለምን አስተዋዋለኝ ምን ላንቺም ይሆን ወንድ ሌላ ወንድ ጠፍቶ ነው ያንን ትዳሩን ያንን ህይወቱን አፋትቼ ከዛ ጋር ምንድነው እሱ ያጣው ነገር ካለ ራሱ ሊመጣ ይችላል እኮ አንቺ መሄድ የማይጠበቅብሽም አንቺ ሄደሽ የሰው ህይወት ማፍረስ የማይጠበቅብሽም እሱ ከመጣ የዛኔ አይ ከዛ ያጣው ነገር ነው ብለሽ አንቺ እንደፈለግሽ ልትሆኝለት ትችያለሽ ማክበርና ውርደት ቅድሚያ ከራስ ነው ራሴን ሳከብር ሰዎች ያከብሩኛል ራሴን ካዋረድኩኝ ብዙ ሰዎች በዙሪያ ቀርበው ያዋርዱኛል አለቀ እስከመቼ ድረስ ነው እናንተ እዚህም ዛም እየተመላለሳችሁ ሃይም ባይ የሚያጣችሁት ነገርቻችሁ በቃ እሺ ነገስ ደግሞ በምን ሂሳብ ይሆን የምትመጡት እንዴት ሆናችሁ የምትመጡት ፍቅርማ በተለይ ሄርሚን በጣም ንቃታለች እኩያሽን አለቻት እድር ቤት እኩያሽን ሰው እኮ እኩያውን ማወቁ አለቻት ሩታ ደግሞ ሲጥል ታደርጋት ፈጥኖ ደራሽ እሺ ቁጭ ብለ ከዛ አይነን ያየ ነበር ለክ ሩታ መታዚ ላይ ስታያት ሩታ አንዳንድ ሰዎች ደግሞ እንደው እሷ እንጇን ሩታ ለምሳሌ አሁን እጃላት አዎ መምታት በፈልክ ትማታለች ፍቅር እጄላትም ፍቅር አትማታም ምናልባት ድራማ ውስጥ እንኳን ቢሆን ፍቅር ብትሆን ትማታለች በድራማ ውስጥ ከዛን ሄርሚ ደግሞ መሃል ቤት ገብታ ያሁን እጮኛ የመጀመሪያ ሚስት የመሃል ላይ ፍቅረኛ የሆነችው ስታገላግል ማለት ነው አንቺ ደግሞ አፍሽን አትክፈቺ ብላ ስታስቆማት ማለት ነው ለማንኛውም የሚደብር ድራማ ነው ወይ ስም ስጡት ስም ዝርዝር አውጡለት የድራማውንና ተከታታይ እናድርገውና አለቀ በቃ ወይ ዛሬ ደግሞ እንዴት ይለቀቀውን ብለን በጉጉት ደግሞ ሳንናገራችሁ እኛም ሳንረገጥ ሳንሰደብ በጉጉት እንድንጠብቀው ስም ስጡት ስም አውጡለት ለድራማው ነገ አራተኛዋ ሴት መታ አሁንም ሁለት ሌላ አመት ደግሞ ሳንጨምርበት በአራተኛ ሴት ዝም ብሎ ርዕስ በሌለው ድራማ ከመንመላለስ ስም ስጡት ለድራማ ስም ስጡት ወይኛ ስም እናውጣላችሁ ነገ ስም ይዤላችሁ መጣለኝ የድራማውን ርዕስ ስም አውጣላችሁና ከጓደኞቼ ጋር ተመካክሬ እነግራችኋለሁ ጓደኞቼ ብዙ ስም አውጥተውለታል እናጽድቀው በሆነ ስም እናጽድቀው ይሄ ነገር ርዕስ የለውም ግን ድራማው ተከታታይ ነው ርዕስ ስም እንስጠው ከዛን እኛው ራሳችን ፓርት 1 ፓርት 2 ፓርት 3 ያለን በእንደዛ ከፋፍለን እንሄዳለን ዛሬ ሩታ ጋር ፓርት 3 ነገ አብርሃም ጋር ፓርት 2 ሄርሜላ ጋር ፓርት 1 ፍቅር ጋር ፓርት 5 ዳኒ ጋር እንደዛ ኤፋ ጋር እንደዛ ዴቫ ጋር ቡዜ ጋር ያለን ፓርት እየሰጠን ነው ይዋለን እናንተም ደስ ይላችኋል ቢዝነሳችሁ ይጦፍላችኋል እኛም አንሰደብም አንረገጥም እኛም ዋው የዛሬው ፓርት እንዴት ደስ ይላል በስማን ፍቅር አሰጣጧ በለው ፍቅር አሳሳሟ ወይኔ ሩታ ደግሞ እንዴት ረገጠችው ወይኔ ሄርሚ ደግሞ ምን አይነት ወራዳ ናት እያልን እንድንሄድ አርጉን
ያው ለስራው ነው እንግዲህ ስም እየሰጠናቸው ያለ ነው እኛም እየተረገጥን ያለ ነው ለማንኛውም ላይክ ሰብስክራይብ ያድርጋችሁ